The Economist መጽሔት ዶናልድ ትራምፕ is the world's biggest loser በሚል ርዕስ ያወጣውን ጽሑፍ እንደሚከተለው እናቀርባለን። ተከታተሉ። እንደ The Economist ዘገባ ዶናልድ ትራምፕ ወደ ስልጣን ሲመለሱ ቃል የገቡት ትልቁ ተስፋ ጦርነቱን በአንድ ቀን አቁማለሁ የሚል ነበር። ይሁን እንጂ ዛሬ ላይ ቆመን ስንመለከተው በዩክሬን ምድር እየፈሰሰ ያለው ደምና እየተቀያየረ ያለው የጂኦፖለቲካ ሁኔታ ትራምፕን በገቡበት ቁማር ተሸናፊ እያደረጋቸው ነው። ትራምፕ የሰላም አስከባሪ ሳይሆኑ በገዛ እጃቸው የአሜሪካን ተሰሚነት አሳልፈው የሰጡ መሪ ሆነው እየታዩ ነው። ጦርነት በባህሪው ሁልጊዜም አሸናፊን አያቆናጽፍም። ሆኖም ቢያንስ አንድ ግልጽ ተሸናፊ መኖሩ የታሪክ ሐቅ ነው። አሁን ባለው የኢራን ግጭት የተኩስ አቁም ስምምነቱ ጦርነቱን ያበቃል ተብሎ ቢታሰብም የታሪክና የስትራቴጂ ትልቁ ተሸናፊ ግን ፕሬዚዳንት ዶናልድ ትራምፕ ናቸው። ይህ ግጭት የአሜሪካን ኃይል የመጠቀም ስልት ምን ያህል ጥልቀት የሌለውና ስልጣዊ ራዕይ የራቀው መሆኑን ከማሳየቱም በላይ የአሜሪካን የጂኦፖለቲካዊ ተጽዕኖ ክፉኛ እንዲመናመን አድርጓል። ፕሬዚዳንት ትራምፕ ግጭቱን እንደ ታላቅ ድል ቢገልጹትም ሁኔታው ግን ከስትራቴጂካዊ ኪሳራ ተለይቶ አይታይም። ጦርነቱ የተጀመረባቸው ሶስት ዋና ዋና ግቦች ማለትም ኢራንን መቆጣጠር፣ ስርዓቱን መለወጥ እና የኒውክሊየር ስጋትን ለአንዴና ለመጨረሻ ጊዜ ማስወገድ የውሃ ሽታ ሆነው ቀርተዋል። ራሳቸውን የአራት አቅጣጫ ቼስ ፎር ዳይሜንሽናል ቼስ ተጫዋች አድርገው የሚቆጥሩት ትራምፕ አሁን ጦርነቱን መጀመር እንዳልነበረባቸው ዘግይተው የተረዱ ይመስላል። ዳግም ወደ ጦርነት መግባት የዓለም ገበያን እንደሚያናጋና የመካከለኛው ምስራቅ ወርቃማ ዘመን ብለው የሰየሙትን ተስፋ እንደሚያጨልም እንዲሁም እንደ ሞኝ ሊያስቆጥራቸው እንደሚችል በመረዳታቸው ለስምምነት ተገዢ ሆነዋል። ትራምፕ ይህንን እንደ ታላቅ ድል እየጠሩት ነው። ነገር ግን ጦርነቱ ሊያሳካቸው ከታለሙት ሶስት አሳማኝ ግቦች አንጻር ሲታይ ኢራንን በማለማመድ መካከለኛው ምስራቅን የበለጠ ደህንነቱ የተጠበቀና የበለጸገ ማድረግ፣ ስርዓቱን መገልበጥ እና የኒውክሊየር ስጋትን ለአንዴና ለመጨረሻ ጊዜ ማገድ ከታየው አነስተኛ እድገት ጋር ሲነጻጸር ድል አይመስልም። ጦርነቱ ቀጠናውን የበለጠ አስተማማኝ ከማድረግ ይልቅ ኢራን ቀደም ሲል ያልነበራትን አዲስ የጂኦፖለቲካዊ ተጽዕኖ መሳሪያ እንድታገኝ አድርጓታል። ግጭቱ በፈጠረው አለመረጋጋት ምክንያት የሚከተሉት አሳሳቢ ኩነቶች ተከስተዋል። 1. ኢራን በሆርሙዝ ወሽመጥ ላይ የሚንቀሳቀሱ የንግድ መርከቦች ላይ ጥቃት በመሰንዘር ወሽመጡን ለመጠቀም ኢህጋዊ የክፍያ ጥርፋ መጠየቅ ጀምራለች። 2. የፕሬዚዳንት ትራምፕ አስተዳደር በዓለም አቀፍ ሕግ የሚጠበቀውን በባህር ላይ ለመዘዋወር ነፃነት መርህ አሳልፎ በመስጠት ይህንን ከኢራን የሚሰበሰብ ገበያ ለመጋራት ማሰቡ የአሜሪካን የሞራል በላይነት ዝቅ ያደረገ ብልሹ አካሄድ ነው። 3. የባህረ ሰላመት አገራት በአሜሪካ የጥበቃ ዋስትና ላይ ያላቸው እምነት በመሸርሸሩ ለደህንነታቸው ሲሉ ከኢራን ጋር የዲፕሎማሲያዊ ስምምነት ለማድረግ መገደዳቸው የአሜሪካን የቀጠናዊ ተሰሚነት አዳክሟል። ትራምፕ የኢራንን ስርዓት እንደጣሉ ቢናገሩም በተግባር ግን ጦርነቱ የገጠመውን ስርዓት ስብረት መልሶ ጠግኖታል። ከጦርነቱ በፊት የኢራን መንግስት በታሪኩ ታይቶ እንዳይታወቅ በህዝቡ ዘንድ ተጠልቶና ለውጥ ተቃርቦ የነበረ ቢሆንም የአሜሪካ ጥቃት ብሔራዊ ስሜትን በመቀስቀስ ስርዓቱ ለህልውናው የሚያስፈልገውን የህዝብ ድጋፍ እንዲያገኝ ረድቶታል። ይህም ለታመሙት አያቶላ አሊ ኻሜኒ ልጅ ለሞጅተባ የስልጣን ሽግግር አመቺ ሁኔታ ፈጥሯል። ሆኖም ሞጅተባ እንደ አባቱ ጠንካራ ሳይሆን እንደ ምልክት ፊገር ሄድ ብቻ የሚያገለግል ሲሆን ትክክለኛው ስልጣን የበለጠ ጠበኛ የሆኑ የኢራን አብዮታዊ ዘብ IRGC ወታደራዊ ክንፎች እጅ ወድቋል። ይህ ለውጥ ኢራንን የበለጠ አደገኛና ስልጣዊ ያልሆነ ጥቃት የምትሰነዝር አገር አድርጋ አቅርባታል። ምንም እንኳን የአሜሪካና የእስራኤል ጥቃቶች የኢራንን ኒውክሊየር መሠረተ ልማት ቢጎዱም እንኳን ዝቃቱ ግን አሁንም አልተወገደም። እንዲያውም ጦርነቱ ኢራንን ቦምብ መምሳት ፍላጎቷን እንድታፋጥን ምክንያት ሆናታል። በአሁኑ ወቅት 10 አቶሚክ ቦምብ ሊመሰርት የሚችል ከሚባለው 400 ኪሎ ግራም የሚጠጋ ከፍተኛ ደረጃ የበለጸ ዩራኒየም በኒውክሊየር ጣቢያዎች ውስጥ ተከማችቷል። ይህ ስኬት አልባ የኒውክሊየር ግግብ ወታደራዊ ኃይል ብቻውን የስትራቴጂ ቦታን መተካት እንደማይችል ትልቅ ማሳያ ነው። ትራምፕ ይህንን የኒውክሊየር አቡዳ አሳልፎ እንድትሰጠኝ አጥብበው እየተሩት ነው።
ነገር ግን ወደፊት ሊሰነዘሩ የሚችሉ ጥቃቶችን ለመከላከል ቦምብ መምሳት ፍላጎቱ በኢራን በኩል ጨምሯል። ይህም የቀጠናውን የኒውክሌር ስርጭት ስጋት ሊያባብሰው ይችላል። የአሜሪካ ወታደራዊ በላይነት በኢራን ምድር በግልጽ ቢታይም ጦርነቱ የኃይል አጠቃቀምና ውጤታማነትን የተመለከቱ መሰረታዊ ድክመቶችን አግላጧል። አንድ የኢንዱስትሪ ውስንነት። የአሜሪካ የጦርነት ፋብሪካዎች ጦርነቱን በዘላለምነት ለመቀጠል የሚያስፈልጉ ግብዓቶችን በፍጥነት ማምረት አቅም እንደሌላቸው እና አሜሪካ ለረጅም ጊዜ ለጦርነት ዝግጁ እንዳልሆነ ታይቷል። 2. ስትራቴጂ ያለበት ገዳይነት። ከመጠን ያለፈ ወታደራዊ ኃይል በባለስልጣናዊ ዕቅድ ሲተከም ውጤቱ ድል ሳይሆን የአሜሪካን አቅም ማሟጧት እንደሆነ ተረጋግጧል። 3. የሞራል ኪሳራ። እንደ ጂኔቫ ኮንቬንሽን የሚባሉ ዓለም አቀፍ ሕጎችን እንደ ድክመት በመቁጠር ችላ ማድረግ አሜሪካን የበለጠ ጠንካራ አላደረጋትም። ልዩነቱ የዓለም አቀፉን ማህበረሰብ ድጋፍና የሞራል በላይነቷን አሳጥቶታል። በአጠቃላይ የትራምፕ የኢራን ጦርነት ኃይል ብቻውን ስትራቴጂክ መፍትሄ ሊሆን እንደማይችል ያረጋገጠ ክህደት ነው። ጦርነቱን እንደ ግላዊ ዝና ማሳደጊያ መጠቀም እና ስለመዘው ሳይታሰብ ወደ ግጭት መግባት የአሜሪካን ለከፋ ስትራቴጂክ ኪሳራ አድርጋታል። ኢራን ምንም እንኳን ኢኮኖሚያዊ ጉዳት ቢደርስባትም ስርዓቷ አልወደቀም፣ የኒውክሌር ስጋቷ ደግሞ የበለጠ አሳሳቢ ደረጃ ላይ ደርሷል ሲል ጽሑፉን ይቋጫል።